በድንገት ቆም ብላችሁ ህይወታችሁ ለምን መሆን እንደሚጠበቅበት ትልቅና ሰፊ መሆን እንዳልቻለና ደግሞም ለምን ተመሳሳይ ፓተርኖችን ደጋግማችሁ እንደምትኖሩ አስባችሁ አታውቁም? ነገ የተለየ ቀን እንደሚሆን ለራሳችሁ ትነግሩታላችሁ። ነገ በተለየ መልኩ ደፋር ሆናለሁ፣ ነገሮችን በግልጽ ያለው የበለጠ ጠንካራ ሆናለሁ ትላላችሁ። ነገር ግን ያን ያላችሁበት ስሜት ሳይጠፋ ነገ ይመጣል እና ምንም ነገር የምርም አልተለወጠም። የሆነ ታለንት ወይም ደግሞ አቅሙ ስለሌላችሁ አይደለም። ይልቁኑ ያ የሚሆንበት ምክንያት ልማዶች ወደ ኋላ እየጎተቷችሁ ትንሽ በሆነው ቨርዥናችሁ እንድትኖሩ ስለሚያደርጓችሁ። እነዚህ ልማዶች ጮክ ያሉና ጎልተው የሚታዩ አይደሉም። እነዚህ ልማዶች ቀስ ብለው የሚያንሾካሹኩና በጊዜ ሂደት ደግሞ የህይወታችሁን ገደብ ቅርጽ የሚያስይዙ ናቸው። ታዲያ ዛሬ በህይወታችሁ ውስጥ የምትተገብሯቸውና ትንሽ አድርገው የሚያስቀሯችሁን ልማዶች ነው የምንመለከተው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ ፍጻሜው ይህንን ቪዲዮ ተከታተሉ። የመጀመሪያው ወደ ኋላ የሚያስቀራችሁ ልማድ የራሳችሁን ህይወት ለመኖር የሌሎችን ፍቃድ መጠበቅ ነው። ብዙ ሰዎች በህይወታቸው ውስጥ የሚፈልጉትን ነገር ከመምረጣቸው አስቀድሞ ነገ ዛሬ ማለትን ማመንታትን ተምረዋል። ከወላጆቻቸው፣ ከጓደኞቻቸው፣ ከአጋራቸው ወይም ደግሞ ከማህበረሰቡ ማረጋገጫ ማግኘትን ይፈልጋሉ። ውስጣቸው የሚሰሙትን ድምጽ ከማመን ይልቅ ነገሩን መገመት ይመርጣሉ። ፍላጎታቸውን ይገድቡታል። የነሱ ያልሆነ ነገር ግን ሰዎች ደግሞ ከነሱ የሚጠብቁትን ነገር ለማሟላት ሲሉ ህልማቸውን በሰዎች ፍላጎት መሰረት ቅርጹን ይለዋውጡታል። እዚህ ጋር መዘንጋት የሌለባችሁ ነገር ሁሌም ቢሆን የሰዎችን ማረጋገጫ በጠበቃችሁ ቁጥር ሳታስተውሉት በዝምታ ውስጥ የህይወታችሁን ቁጥጥር ለሰዎች ያሳልፋችሁ እየሰጣችሁ ነው የምትመጡት። ይሄ ልማድ ብዙ ጊዜ ከጨዋነት ወይም ከኃላፊነት ጀርባ የሚደበቅ ነው። ለሆነ እድል ከማመልከታችሁ በፊት ታመነታላችሁ። በንግግሮች መሃል ፍላጎታችሁን ታሳንሳላችሁ። ሌሎች አለመመቸት እንዳይሰማቸው ብላችሁ ግባችሁን ዝቅ ታደርጋላችሁ። ነገር ግን የሰዎች ፍቃድ የፈለገውን ያክል ምንም ጉዳት የሌለበት መስሎ ቢታያችሁም አሁንም ቢሆን እስር ቤት ነው። የሰዎችን ፍቃድ መጠበቅ እንደሌለባቸው እየተነገራቸው ያደጉ ሰዎች በሚገባ ይወስናሉ፣ ይመርጣሉ። ሌሎች ባይረዱትም እንኳን እነሱ ግን ወደፊት መራመዳቸውን ይቀጥላሉ። የሰዎችን ፍቃድ መጠየቅ ባቆማችሁበት ቅጽበት የራሳችሁን ህይወት ሙሉ ባለቤትነት መልሳችሁ ታገኛላችሁ። ሁለተኛው ልማድ ደግሞ ወደ ተግባር ከመግባት ይልቅ አብዝቶ የማሰብ አባዜ ነው። አብዝቶ ማሰብና መጨነቅ ፍሬያማ እንደሆናችሁ እንዲሰማችሁ ሊያደርግ ይችላል። ራሳችሁን ለመከላከል እየተዘጋጃችሁ እንደሆነ ነው የምታስቡት። እውነታው ግን ያ ነገር አንድ ቦታ አጣብቆ ነው የሚያስቀራችሁ። ነገሮች ግልጽ እስኪሆኑ ትጠብቃላችሁ። እርምጃ ከመውሰዳችሁ በፊት ኮንፊደንስ እስኪሰማችሁ ወይም ደግሞ እርግጠኛ እስክትሆኑ ትጠብቃላችሁ። ነገር ግን ግልጽነት የሚመጣው ከተግባር ነው እንጂ ከማያባራ ማሰብና መጨነቅ አይደለም። ኮንፊደንሳችሁ የሚገነባው እርምጃ ከወሰዳችሁ በኋላ ነው እንጂ ከዛ በፊት አይደለም። አብዝቶ ማሰብ ህይወት እየተንቀሳቀሰች እናንተ አንድ ቦታ እንድትቆሙ ነው የሚያደርጋችሁ። ለመጀመር ፐርፌክት የሚባሉ ሁኔታዎች አያስፈልጓችሁ። ለእናንተ የሚያስፈልጋችሁ አንድ ነገር እንቅስቃሴ ነው። ዓለም የምትሸልመው እኮ ተግባርና እንቅስቃሴን እንጂ ነገ ዛሬ እያሉ ማመንታትን አይደለም። እያንዳንዱ ትርጉም ያለው ነገር የሚጀምረው ፐርፌክት ካልሆነ እርምጃ ነው። የምትሄዱበት መንገድ አብዝታችሁ በማሰብና በመጨነቅ መሙላትን ስታቆሙ፣ ወደፊት መራመዳችሁን ስትቀጥሉ ሁሉም ነገር መቀየር ይጀምራል። ሶስተኛው ልማድ ደግሞ እምቢ ማለት እየፈለጋችሁ እሺ የማለት ልማድ ነው። ብዙ ሰዎች ከልጅነታቸው ጀምሮ በሁሉም ነገር የሚስማማ ሰው መሆን እንዲወደዱ የሚያደርጋቸውና ሴፍ እንዲሆኑ የሚያስችላቸው ነገር እንደሆነ ነው የሚያስቡት። በጊዜ ሂደት ታዲያ ይሄ ነገር ሰዎችን ወደ ማስደሰት ይሻገራል። ለሚጎዷችሁና ኢነርጂያችሁን ዝቅ ለሚያደርጉ ጥያቄዎች እሺ ትላላችሁ። ከእናንተ ዋጋ ጋር አንድ መስመር ላይ ካልሆኑና ከማይስማሟችሁ ነገሮች ጋር ትስማማላችሁ። እያንዳንዱ አላስፈላጊ የሆነ እሺ ማለት ለእድገታችሁ እምቢ ማለት መሆኑን መገንዘብ መቻል አለባችሁ። ቀስ እያለ ደግሞ
ህይወታችሁ እናንተን በማይጠቅሙ ግዴታዎች እየተሞላ ይመጣል ማለት ነው። ድንበርን ማበጀት በፍጹም ራስ ወዳድነት አይደለም። ይልቁኑ በጣም አስፈላጊ ነገር ነው። እምቢ ማለት ጊዜያችሁን፣ ኢነርጂያችሁንና ማንነታችሁን ነው የሚጠብቅላችሁ። የሌሎችን ፍላጎት ያለማቋረጥ ለማሟላት እየታገላችሁ በፍጹም ከፍ ወዳለ ህይወት ማደግ አትችሉም። እያንዳንዱ እምቢ ማለት በህይወታችሁ ውስጥ አስፈላጊ የሆኑ ነገሮች ቦታዎችን እያሰፋላችሁ ነው የሚሄደው። አራተኛው ልማድ ግጭትና ክርክሮችን ለማጥፋት በሚል ራሳችሁን ዝቅ የማድረግ አባዜ ነው። ፍላጎታችሁን ትደብቃላችሁ፣ ሐሳቦቻችሁን ዝም ታስብላላችሁ እና ደግሞ ከባድ የሆኑ ንግግሮችን ትሸሻላችሁ። ያንን የምታደርጉት ደግሞ ጭንቀትና ትችትን ስለምትፈሩ ነው። መጀመሪያ ላይ ይሄ ነገር ሴፍ እንደሆነ ነው የሚሰማችሁ። በጊዜ ሂደት ደግሞ እያጠፋችሁ ነው የሚመጣው። በህይወት ውስጥ እየተደበቃችሁና እየጠፋችሁ ትርጉም ያለውን ህይወት መገንባት አትችሉ። ግጭቶችን ማስወገድ የሚያስተምራችሁ የእናንተ ድምጽ አደገኛ እንደሆነና መገኘታችሁ ደግሞ አማራጭ እንደሆነ ነው። ነገር ግን እድገት መታየትን ይፈልጋል። መናገርን፣ መሳተፍንና የራስን ቦታ መውሰድን ይፈልጋል። ዓለም ዝም ያለውን የእናንተን ገጽታ አይደለም የምትፈልገው። ይልቁኑ እውነተኛ እናንተነታችሁን ነው የምትፈልገው። ብዙ ሰዎች ትንሽ እንደሆኑ ይቆያሉ፣ ምክንያቱም ትላንታቸው ነገን እንዲገልጽ ስላደረጉት ነው። የትላንት ውድቀት ቋሚ ስያሜያችሁ እየሆነ ይመጣል። የትላንት ቁስላችሁ የምትገመቱበት ነገር እየሆነ ይመጣል። በዚህ ነገር ላይ ጥሩ አልነበርኩም ወይም ደግሞ እንደኔ ያሉ ሰዎች ስኬታማ መሆን አይችሉም ብላችሁ ለራሳችሁ ትነግሩታላችሁ። ነገር ግን ትላንታችሁ ነብይ አይደለም። ትላንታችሁ በቃ መረጃ ነው። ከነበራችሁበት ነገር እንድታድጉ አይፈቅድላችሁ። የትላንት ታሪካችሁ የከፍታችሁ ጣሪያና መጨረሻችሁ አይደለም። ይልቁኑ ያ መሰረታችሁ። እድገት የሚጀምረው ትላንታችሁን የአቅማችሁ ማስረጃ አድርጋችሁ ማቅረብ ስታቆሙና አገግማችሁ የምትነሱበትን አቅም ደግሞ ማረጋገጫ አድርጋችሁ መጠቀም ስትጀምሩ ነው። ብቻችሁን ሆናችሁም ሰርቫይቭ ታደርጋላችሁ። ያ ብቸኝነት ደግሞ ብዙ ነገር እንደምትችሉ አቅሙ እንዳላችሁ ማሳያ ነገር ነው። አምስተኛው ልማድ ደግሞ ዙሪያችሁን ከፍታን በማይመኙ ሰዎች መክበብ ነው። አንዳንድ ሰዎች ከናንተ ጋር በመሆናቸው ምቾት የሚሰማቸው እስካልተለወጣችሁ ድረስ ብቻ ነው። ነገር ግን ማደግና መለወጥ ስትጀምሩ የነሱን አንድ ቦታ ተጣብቆ መቅረት ነው የምታሳዩአቸው። ታዲያ ሳታስተውሉት ሰላሙን ለማስቀጠልና ከሰዎች ጋር ግጭት ውስጥ ላለመግባት ብላችሁ ፍላጎታችሁን ታደበዝዛላችሁ ማለት ነው። እዚህ ጋር መረዳት ያለባችሁ ነገር ለሌሎች ስትሉ ራሳችሁን ማሳነስ ወደ ቂምና ራስን ወደ መካድ ነው የሚያመራባችሁ። እድገት የእናንተን መስፋትና ከፍ ማለት የሚደግፍን ኢንቫይሮንመንትን ይጠይቃል። የምታሳዩትን መሻሻል የሚደግፉ ሰዎችን ይፈልጋል። ከፍ በማለታችሁና በማደጋችሁ የማይጸጸቱ ሰዎችን ነው የሚፈልገው። እድገታችሁን የሚቃወሙ ሰዎች የራሳቸውን ፍርሃት ነው እንጂ ያጋለጡ ያሉት በፍጹም የእናንተን አቅም የሚገልጹ አይደሉም። ስድስተኛው ልማድ ደግሞ ፐርፌክት ለመሆን የመቅበዝበዝ ልማድ ነው። ይሄ ልማድ እንግዲህ ሁሉን ነገር እስካልተስተካከለልኝ ድረስ ወይም ደግሞ ምቹ እስካልሆነልኝ ድረስ መጀመር አልችልም ብላችሁ እንድታስቡ ያሳምናችኋል። ነገር ግን ይሄ ፐርፌክት የመሆን ጉጉት ጭንብልን ለብሷል። ተግባሮችን ያዘገይባችኋል። እንዲሁም ቅጽበቶችን ከመኖር ይልቅ በመለማመድ እንድትባዝኑ ያደርጋችኋል። ሂደትና ለውጥ ልክ ባልሆነና ባልተመቻቸ መስመር ውስጥ በመጀመር ነው እንጂ ያለማቋረጥ ቁጭ ብሎ በመጠበቅ ውስጥ አይደለም የሚመጣው። የምታደንቋቸው ተጽዕኖ ፈጣሪና ስኬታማ ሰዎች የሆነ ጊዜ እኮ በጣም ከትንሽ ነገር ነው የጀመሩት። ሂደት የሚባለው ነገር የሚፈጠረው በመንቀሳቀስ እንጂ በሆነ ተአምር አይደለም። ፐርፌክት የመሆን ትግላችሁን ስትተውት ለራሳችሁ የሚያድግበትን ፍቃድ ትሰጡታላችሁ። ሰባተኛው ልማድ ደግሞ ሰዎች እንዲወዷችሁ የግድ ተመሳሳይ ሆናችሁ አንድ ቦታ ቆማችሁ መቆየት እንዳለባችሁ ማመን ነው። እድገት እንቢ መባልን እንደሚያመጣባችሁ ያሰባችሁ ትፈራላችሁ። ነገር ግን ትንሽ ሆናችሁ ያለ ምንም እድገት እንድትቆዩ የሚያደርጋችሁን ነገር መውደድ በፍጹም ፍቅር አይደለም። ያ ቁጥጥር ነው።
እናንተ ለማበብና ከፍ ለማለት ነው የተሰራችሁት። ከናንተ ፊውቸር ጋር በአንድ መስመር ላይ ያሉ ሰዎች እድገታችሁን በሚገባ ይደግፋሉ። እነዛ ማደግ ስትጀምሩ የሚጠፉ ሰዎች ሲጀመርም አስቀድሞ ለነበረው የህይወታችሁ ምዕራፍ ነው የሚገቡት ማለት ነው። መርሳት የሌለባችሁ ነገር ትንሽ የሆነ ማንነትን ተሸክማችሁ እየኖራችሁ ትልቅ ህይወትን መገንባት በፍጹም አይታሰብም። እነዚህ ልማዶች እንግዲህ በድንገት የሚፈጠሩ አይደሉም። ይልቁኑ እነዛ ነገሮች የሰርቫይቫል ስትራቴጂ መስለው ነው የሚገነቡት። የሆነ ወቅት ላይ ጠብቋችሁ ሊሆን ይችላል፣ አሁን ደግሞ ይገድቧችኋል። መዳን የሚጀምረው ከግንዛቤ ነው። ልማዳችሁን ስታዩት መውጫ በሩንም በዛው ታያላችሁ። ነፃ መውጣት ድራማ የሆነ ሂደትን አይደለም የሚፈልገው። ይልቁኑ ትንሽ ተከታታይነት ያለው ምርጫን ይፈልጋል። ዝም ማለት ሲኖርባችሁ መናገር፣ አብዝታችሁ እያሰባችሁ እርምጃ መውሰድ፣ እያነሳችሁ ነገር ግን ራሳችሁን መምረጥ ምናምን ማንነታችሁን ቅርጽ የሚያስይዙ ነገሮች ናቸው። እድገት ብዙ ጊዜ ምቾት አይሰጥም፣ ምክንያቱም ያልተለመደ መስመር። ምቾት አልባ መስመር ግን ውድቀት አይደለም፣ ያ ተስፋ መቁረጥ ነው። ከትንሽነት ከፍ ስትሉ ዓለማችሁ ራሱን በድጋሚ መስራት ይጀምራል። አዳዲስ ሰዎች፣ አዳዲስ እድሎችና አዳዲስ ሐሳቦች ይቀርቧችኋል። በፍጹም ትንሽ ሆናችሁ መቆየት የለባችሁ። መስፋትና ከፍ ማለት ተፈጥሯችሁ ነው። የሆነ ወቅት ላይ የጠበቃችሁ ልማድ ብዙ ከሚፈልገው መለወጥና ማደግ ከሚፈልገው ክፍላችሁ ላይ ጠንካራ አይደለም። እድገት የሚጮህና ሁካታ የሚፈልግ ነገር አይደለም። እድገት የጸና ዝም ያለ ቀስ እያለ የሚያዘግምና በትኩረት የሚመራ መስመር እና ደግሞ እድገትን የምታሳኩት በየቀኑ ያለማቋረጥ በህይወታችሁ ውስጥ በምትመርጧቸው ምርጫዎች ውስጥ ነው። የሆነ ጊዜ የነበራችሁ ትንሽነት በቃ አንድ ሲዝን ነው፣ የሚያልፍ ነገር ነው እንጂ እድሜ ዘመናችሁን የምትቆዩበት ወይም ደግሞ በህይወት ዘመናችሁ ሁሉ የእናንተ መልክ ሆኖ የሚቀጥል ነገር አይደለም። የራሳችሁን ስፔስ እንድትይዙ ተፈቅዶላችኋል፣ እንድታብቡ ተፈቅዶላችኋል። በተፈጥሮ ያላችሁን ትክክለኛ አቅምና ችሎታችሁን የሚያንጸባርቅ ህይወትን መገንባትም ተፈቅዶላችኋል። ለማነስ ሳይሆን ከፍ ለማለት ለማደግና ለሌሎች ለመትረፍም ጭምር እንድትፈጠራችሁ ያመናችሁ መኖር ደግሞ በጣም ወሳኝና መሰረታዊ ነገር ነው።